ዋና ዜናዎች አዲሱ ጊዜያዊ አስተዳደር የጣለበትን ኃላፊነት በሚገባ ተወጥቶ ወደ ቀያችን ሊመልሰን ይገባል ሲሉ ከምዕራብ ትግራይ ተፈናቅለው በመቀለ 7 ካሬ መጠለያ ተጠልለው የሚገኙ ወገኖች ገለጹ። አዲሱ የትግራይ ጊዜያዊ አስተዳደር ፕሬዝዳንት የፕሪቶሪያው ስምምነትን ሙሉ በሙሉ በመተግበር የተሟላ ሰላም ለማረጋገጥ በቁርጠኝነት ይሰራሉ የሚል ተስፋ እንዳደረጉ የማይጨው ከተማ ነዋሪዎች ገለጹ። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሓኖም ድጋፍ ሰጪ ሀገራት ለከፋ የጤና ቀውስ ሊዳረጉ እንደሚችሉ አስጠነቀቁ። ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ አበይት ጉዳዮች በማስቀደም በምሽቱ የዜና እወጃ ሰዓታችን ላይ ነን። ከዜናዎች ጋር ንግስቴ ኃይሉ ቀዳሚ ወዳደረግነው ዜናችን እናልፋለን። አዲሱ ጊዜያዊ አስተዳደር የጣለበትን ኃላፊነት በሚገባ ተወጥቶ ወደ ቀያችን ሊመልሰን ይገባል ሲሉ ከምዕራብ ትግራይ ተፈናቅለው በመቀለ 7 ካሬ መጠለያ ተጠልለው የሚገኙ ወገኖች ገለጹ። ተስፋችንን ፍሬ እንዲያፈራና ሌላ 5ኛ ክረምት በዚህ እንዳናሳልፍ የሚመለከተው አካል መፍትሄ ለማምጣት ከወዲሁ መስራት አለበት ብለዋል። ዘውዱ አለማየሁ ተጨማሪ አላት። የሰው ልጅ ያኗኗር ዘይቤውን ቀን ተቀን ያሻሻለ በምቾት ላይ ሌላ የተሻለ ነገር በመፈለግ ህይወቱን ለማሳመር ይጣጣራል። ይህንን ማድረግ የሚያስችለው ሰላም ሲደፈርስና ጦርነት ሲከሰት ግን ንጹሃን ተደላድለው ሲኖርበት የነበረውን ቤታቸውን ጥለው ለሽሽትና ለመፈናቀል ይዳረጋሉ። የመፈናቀልና የመሰደድ ህይወት አስከፊነትም ለሰሚና ለተመልካች ቀላል ሊመስል ይችል ይሆናል የሚሉት ከምዕራብ ትግራይ ተፈናቅለው በመቀለ 7 ካሬ መጠለያ ተጠልለው የሚገኙ ወገኖች እየገፉ ያሉት ህይወት አስከፊነት አስረድተዋል። የተፈናቀልኩት 3 ጊዜ 2 ጊዜ ከመተማ 1 ጊዜ ከህሞራ ከሲት ሑመራ ኑሮ አይደለም እየኖርን ያለነው። መኖር ካሉት መቃብሩ ይሞቃል። መቃብሩ እኮ ሙታል ተሸፍናል፣ አፈር ነው። እኔ እንደ ጓደኞች ብሞት ይሻለኝ ነበር። እየኖርን አይደለም ያለነው፣ ኑሮ አይደለም። መጀመሪያ ከተፈናቀልን ወደ ቅሳነት የሚባል ቤት ትምህርት አስገብተውን ነበር። ከ8 ወር ካደረግን በኋላ ትምህርት ቤቱ ሊማርበት ይገባል ብለው ወደዚህ ከንዳ አስመጡን። ካስመጡን እዚህ 4 ዓመት ተኩል ሆኖናል። ከሁመራ ወደ ሱዳን ሄድኩኝ። አምራኮም ተባለ ጋር ከአምራኮ ወደዚህ መጣሁኝ። ከዚህ ለራሱ ከመጣ 1 ዓመት አድርጋ 1 ዓመት ሙሉ በወር ነው ልባችን ያጠፉት። ከአንድ ወር በኋላ ምንድነው መፍቻ ግን የሆነ ነገር መፍቻ ቢታረጋልን ቆንጆ ነው። ከሱዳን ያለ ህዝባችን ደግሞ በጣም ከግም ሁኔታ ነው ያለ። ወድቋል፣ ፈርሷል። ሰው ይሞታል፣ እዛ ቤት ይቃጠላል። የሰላም ስምምነቱ መፈረም የተኩስ ድምጽን ከማስቆም ባሻገር መሰረታዊ ጉዳዮች ተፈጻሚ ሆነው የህዝቡ ችግር ይፈታል የሚለው የብዙዎች እምነት በአፈጻጸሙ በሚታየው ክፍተት ተስፋው የደበዘዘበት ሁኔታ ተፈጥሯል። የቀነ ጊዜው መራዘምም አይደለም ተፈናቃዮቹ ፕላስቲክ ቤቶቹም ተስፋ ቆርጠው እጅ የሰጡበት ሁኔታ ነው ያለው ያሉት ተፈናቃይ ወገኖቹ መራብ፣ መጠማትና መታረዝ የዕለት ተዕለት ችግሮቻችን ናቸው ብለዋል። ነውስ በተስፋ አይደለም ታጠው እኔ የውል ፕሪቶሪያ ተፈጸመ ሲባል ያኔ ተመልሰን ሆናል ብዬ ነበር። ይሄ ከእንደ ተሰራው ለ6 ወር ተውለ ነው። እኛ አሁን አልሞስት ስንት ዓመት አረግን ማለት ነው? ወደ 4 ዓመት 4 ዓመት ሙሉ በእግዚአብሔር ኃይል ነው። እግዚአብሔር ተጨመረበት ነው እንጂ በሰው ኃይል አይደለም። በዛ የቡርዱ ነገር ተዩ፣ የሪስ ማጣቱን ተዩ፣ የራቡን ተዩ። አሁን ግን አቋርጠዋል። በቃ 1 ወር ብቻ ነው የቀረን። ምንም የምንበላው የለንም። ትምህርታችን በጣም ቅርብ ነበር። በእግራችንስ ደወል ሲደወል እንኳንስ እንሰማው ነበር። አሁን ግን በጣም ሩቅ ሆኗል። 9ኛ ክፍል ደርሰን እንኳንስ ሰው ንጉስ ወደ መቀሌ እግር በጣም ርቀት አለው። ልትሰራማችንም ዝም ብለ ቆጮ ልትበላማችንም አጎላጎል ነው። አገራችን በጣም ቆንጆ ነበር። እንሰራለን፣ እንጥራለን፣ ብር እንይዛለን። ለኛ ሆነን ለራሱስ ለመንግስትም ሆነናል። ገቢ ከሁመራ ነው ያለ፣ ገቢ ከምዕራፍ ነው ያለ። የወጣቱን ተስፋ ለመመለስና የነገ ሀገር ተረካቢ ህጻናት ምኞት ለማሳካት የፕሪቶሪያው የሰላም ስምምነት ያመጣው እድል በመጠቀም አዲሱ የትግራይ ጊዜያዊ አስተዳደር ወደ ቀያችን የምንመለስበት ስራ ላይ ከሚመለከተው አካል በመሆን በትኩረት ሊሰሩ ይገባል ሲሉም ሳግ በተናነቀው አንደበታቸው ተማጽነዋል። አሁን የመረጠው መንግስት ብቻውን የሚሰራው ስራ ስላልሆነ የፌደራል መንግስት ይሁን የዓለም መንግስታት ይሁን የህብረት መንግስታት ይሁን ማንኛውም ህዝብ አሳትፎ እኛ
እዚህ መክረም የለበትም። ምንም አድርጋችሁ በቃ ተስማምታችሁ መልስን በቃ መልስን በቃ መልስን በቃ ሀገራችን ሊመልሰን ይገባል። ሁሉም ተባብረው ወደ ሀገራችን ከመለሱን ይበቃናል። ወሳስ እዛ ሄደን ሰርተን መብላት እንችላለን። እኛ ወደ ቀያችን ይመልሱን። ከጊዜው መንግስት ቶሎ ብለው ወልፍተሪያ ተስማምተው እንደ ተስማሙት እንደ ተፈራረሙት ቶሎ ብለው ወደ ቤታችን ወደ መጣያችን እንዲጥሉ እንፈልጋለን። ከዚህ ያለነው ከርተት ይበቃናል። ድሮ እህትና ወንድም እጅና ጓንት ሆነን አብረንም ሆነን ታርቀን ነው ወላ ምን ብለን ነው በህጋዊ የሆነ መንገድ አገራችን እንዲያስገባን እንፈልጋለን። ከቀያቸው ተፈናቅለው በየመጠለያ ስፍራ ሆነው አስከፊ ህይወትን እየገፉ የሚገኙት ተፈናቃይ ወገኖች አሁንም ቢሆን በውሉ መሰረት በአስቸኳይ ወደ ቀያቸው እንዲመለሱ የምዕራብ ትግራይ ተፈናቃዮች ጥሪ አቀረቡ። ተደራዳሪም አደራዳሪም አካላት ኃላፊነታቸውን ተወጥተው የሰው ህይወት እንዲታደጉም ተፈናቃይ ወገኖቹ ተማጽነዋል። አለም ተክለ ተጨማሪ ይዛለች። ወደ ሀገራችን በቅልጥፉ እንዲመልሰን ነው። እነኚህ ከቀያቸው በአካል ቢርቁም በስነልቦና ግን መኖሪያቸው መነሻቸው እንዲሁም አፈራቸው የናፈቃቸው ተፈናቃዮች በእንመለሳለን ጉጉት እየተጨነቁ ነው። ስደተኞቹ በእሳት ተፈናቃዮቹም በእሳት ወላፈን እየተቃጠሉ አይኖር ህይወትን እየገፉ ይገኛሉ። ታዲያ የህዝብ ሰላም አስጠብቃለሁ ብሎ በዓለም ቃል የገባውን መንግስት ተግባሩ የውሃ ሽታ ከሆነ 2 ዓመታትን ከግማሽ አሳልፈዋል። ለ4 ዓመታት ያክል ያሳለፉትን ህይወት ሲያብራሩ ደግሞ በትግራይ በተፈጠረው ጦርነት መሰረት ያው ነው የተፈናቀል ነው። መፈናቀል ብቻ ሳይሆን ያው በእስር የነበርኩ ሰው ነኝ። ለ7 ወር ያህል አው ሻርባ ታስረን የነበርነን እዚህ የምዕራብ ተፈናቃዮች ያለን ከዛ እንደወጣን ነው እዚህ ምን ኖር ያለን። አናኖራችን ደግሞ በቃ ህልናችን እንደተጎዳን ያለን እዛ ማአት ንብረት የነበረን ሰዎች፣ የራሳችን ቤት የነበረን ሰዎች፣ የራሳችን እርሻ የነበረን ሰዎች አሁን ለማኝ ሆነን ቀርተናል። ከምዕራብ ትግራይ ከሰቲት ሑመራ ለሱዳን ኸይደ ከምዕራብ ትግራይ ከሰቲት ሑመራ ተፈናቅዬ ወደ ሱዳን ነው የተሰደድኩት። ከሱዳን ደግሞ ማአት መከራ ሳልፌ ወደ መቀለ መጣሁ። ከምንበላው የማንበላው ያመዝናል፣ ከምንለብሰው የምንራቆተው ይበዛል። በአጠቃላይ በጣም ከባድ ችግር ውስጥ ነን። በቀን 3 ጊዜ መመገብ የለመድን አሁን ግን አንዴ ለመብላት እንኳን ተቸግረናል። በተለያዩ መሰረታዊ ነገሮችን እጦት መኖርን እንደከበዳቸው የጠቀሱት ተፈናቃይ ወገኖቹ አሁን ላይ በእጅጉ አሳሳቢ ሁኔታ ውስጥ እንደሚገኙ አስምረውበታል። በአሁኑ ሰዓት ያለው ነው ኑሮ አይደለም የውሻና ኗር ነው የምንኖር ያለን እኛ። ስለ ምግቡ ሁኔታ ያው ሁሉም ሰምቶታል። እኛን ሲያግዙ የነበሩ ድርጅቶች በአሁኑ ሰዓት የሉም እና ብዙ ስቃይ ነው ያለው። አሁንም ይቀጥላል አይቀጥልም አደጋ ነው። ኸዝለ ኸፊና ጸግምና ከዳኔ ንፈልጥ አሁንም ከፍቶናል፣ ቸግሮናል፣ ልብስ ምግብ አጥተናል። በእንዲህ ሁኔታ ውስጥ እያለንም ሰላም ነው የምንፈልገው። ቀያችንን መግባት ነው የናፈቀን። የፕሪቶሪያው ስምምነት ሲከናወን ወደ ቀያቸው እንደሚመለሱ ተስፋ አድርገው እንደተጓዙ ተፈናቃይ ወገኖቹ በገለጻቸው አካተዋል። ይህ በእንዲህ እንዳለ ግን እስካሁን አልተመለሱም። አሁንም ቢሆን ወደ ቀያቸው እንዲመለሱ ነው በእንግዲህ ተስፋን ሰንቀው የጨለማ ህይወትን እየገፉ ያሉት ተፈናቃይ ወገኖቹ። የፕሪቶሪያ ውል በአግባቡ ተነጋግረው በሰላም ጨርሰው ወደ ሀገራችን እንዲመልሱ ነው። የፌዴራል መንግስት ደግሞ ሁሉ ጊዜ ህዝብ እንደ ህዝብ እኛ ኢትዮጵያውያን ነን፣ ከኢትዮጵያ አልወጣንም። ስለዚህ የራሱ ህዝብ እስከሆነ ድረስ እዛ ያሉ ከቤታችን የሰፈሩትን ሰፋሪዎች አውጥቶ ወደ ሀገራችን በቅልጥፉ እንዲመልሰን ነው እኔ መልእክቴን ማስተላለፍ። 50 ዓመትና 50 አይና ሐዝና 5ኛ ዓመታችን ነው ያዝነው። በዚህ ዓመትም ማአሶኔ ረገፈው። ቀን ከቀን ሰው እየሞተብን ያለው። አሁንም ቢሆን ውሉ እየተፈራረሙ አካላት በአስቸኳይ ወደ ቀያችን እንዲመልሱን ነው የምንፈልገው። በጦርነቱ ሳቢያ በመጠለያ ጣቢያ ላይ የምማረው ያልተሟላ ትምህርት እንኳን በማቋረጥ የቀን ስራ በመስራት ቤተሰቦቼን ለማስተዳደር የምገደድበት ወቅት ላይ ይገኛለሁ ስትል የ13 ዓመት ታዳጊ ህፃን ሜሮን ሽልማ ትገልጻለች። ለህፃናት የለመዱትን ነገር እንደ ማጣት የከበደ ነገር የለም ያለችው ህፃን ሜሮን ሰላሙ ሙሉ በሙሉ ተረጋግጦ ወደ ቀያችንን ልንመለስ ይገባል ስትልም ጥሪ ታደርጋለች። አሰፉ ብርሃኑ ህፃኗን አነጋግራ ተከታዩን ዘገባ አዘጋጅታለች።
ስምሽ ማን ነው? ከየት ነው ተፈናቅለሽ የመጣሽው? ስንት አመትሽ ነው? ሜሮን ባላለው ሜሮን ሸለማ ባላለው ከጦላይ ነው ተፈናቅዬ የመጣሁት። ከዛ 13 አመቴ ነኝ። ከእናትሽ ጋር ነው የመጣችሁትና እያሳለፍሽ ያለሽው ህይወት ምንድነው የሚመስለው? እዚህ ተፈናቅላችሁ ይህንን ችግር ስታሳልፉ ምንድነው የሚሰማሽ? እስኪ ምንድነው የሚመስለው? ጓደኞቼ በቃ እዚህ በልቼ ሲሄድ እዛ የቤቴ ይርበኛል፣ ግን ከጓደኞቼ ጋር እኩል አልሆንም። እኔ ጓደኞቼ ሁላቸው ዘና ብሎ ሲመጡ እኔ ራሴ ብቻ ሆኜ ነው ማላምር ሆኜ የምመጣው። እስኪ ቤትሽ ያለሽ ምን ይደረግልሽ ነበር? አሁን እዚህ ጓደኞችሽ ምን እየተደረገላቸው ነው? እስኪ ንገሪ። ጓደኞቼ እዛ ከጓደኞቼ ጋር አንድ ነበርኩ። እዚህ ግን ከጓደኞቼ ብቻ እኔ ቆሻሻ ሆኜ ሲሄድ እነሱ ግን ያምራሉ። እኔ ብቻ ነኝ ልብስ የሌለኝ፣ ምንም የሌለኝ፣ የሚበላ የሌለኝ፣ እርቤ ነው የምሄደው። እኔ ቤትሽ የነበረሽ ህይወትና እዚህ ከመጣሽ በኋላ ያለው ህይወት እንዴት ነው? እንደ አንድ ህፃን ምንድነው እየተሰማሽ ያለው? እዛማ ልብስ ይገዛልኝ ነበረ፣ እንጀራ በላ ነበረ። እዚህ ግን የሞሄ ብቻ በልቼ እጄ ምንም አልበላ። እዛ ይሻለኝ ነበረ። ደፍተር እናቴ 3 ገዛችልኝ፣ እዛ ደግሞ 2 ገዙልኝ። ትምህርት ቤት ውስጥ እየተማርኩ ነው። ሞሄ ደግሞ እስክብርቶ ሰጠችኝ፣ እየተማርኩ ነው። እስክብርቶ ምናምን ይገዛልኝ ነበር። እኔ ደግሞ አሁን ቦርሳ የለኝም፣ ምንም የለኝም። እስኪ አሁን እዚህ መጥተሽ በተለይ አንቺ እናትሽ ተቸግራ ስታያት የምትበሉት አጣችሁ፣ የምትማሪበት ከዚህ ቀደም ሲደረግልሽ የነበረው ሁሉ ሳይኖርሽ ሲቀር ምንድነው የሚሰማሽ? በተለይ እናትሽ ቸግሯት ስታይ። እኔ እና ትምህርት ላቋርጥ ብዬ ነበር። እናቴ ግን እምቢ አለችኝ። ስራ ገባለሁ ትምህርት አቋርጬ ብዬ እምቢ አለች። የሰው ልጅ ማዘል ምናምን ገብቼ ለእናቴ የቤት ኪራይ ልከፍልላት ነበረ። እናቴ ደግሞ ትምህርትሽ ቀጥይ፣ ትምህርት ነው የሚሻልሽ አለች። እናቴ ከዚህ ይዛ ስትሄድ የእናቴ ነበረው እንጀራ ነው እኔ የምበላው። እናቴ ምንም አትበላም፣ እኔ ነኝ የምበላው። እናቴ ምንም ስላትመጣ ዝም ብላ ትተኛለች፣ እኔ እበላለሁ፣ እኛ እንበላለን። እናቴ ግን እዚህ ከሳህን ይዛ ነው የምትሄደው። እኛ እዚህ በልተን እዛም ምሳ እንበላለን። ነገ ምንድነው ተስፋ የምታረጊው? ወደ ቤትሽ ተመልሰሽ የነበረሽን ህይወት ከአባትሽ ጋር እንደፈለግሽ የምትኖሪው የነበረ ሁሉ ነገር ተሟልቶልሽ እንድትኖሪ ምን ተስፋ ታረጊያለሽ? እስቲ ሰላም ነው ሀገራችን እንደምንሄድ ሁላችን እንደ በቃ ሀገራችን ሁላቸው እነዚህ ልጆች እዚህ ያሉ ሁላቸው ለሞይም ሁላችን ሀገራችን እንሄድ ፈልጋለሁ። አባቴ ጋር ልኖር ፈልጋለሁ። ሰላም ሊሆን ፈልጋለሁ። በቤታችን እንመለስ ፈልጋለሁ። ባልቻለሁ፣ ጠጥቻለሁ። በጣም ነው የማመሰግነው እማዬ። እንደ እናቴ እንደ አባቴ ሆና አሳድጋኛለች። ብዙ ቀን በልቻለሁ፣ እንደምጠግብ አድርጌያለሁ። አሁን ባለፈው ዝናብ ዘንቦ ነበረ፣ ገብቶኛል። እኔ ዝናብ ገብቶኛል። ጭቃ ላይ እንተንች እያደረጉ ቶሎ ብለው ወደ ቤታችን ወደ መጣያችን እንዲጥሉ እንፈልጋለን። ከዚህ ያለ ነው ክርተት ይበቃናል። ፌዴራልም አንድ ማሳልፈው ለፌዴራል ደግሞ ወሎን ቶሎ ብላችሁ ችግራችን ፍታልን፣ ቶሎ ብላችሁ ተስማሙና ሁሉም ነገር ጨርሳችሁ ወደ ቤታችን አስገቡን። እንደምንም አድርጋችሁ በቃ ተስማምታችሁ መልስን። በቃ ተስመልስን። በቃ መልስን። በቃ መልስን። በቃ መልስን። በቃ ሀገራችን በቃ ሀገራችን መልስን። ሁሉ ተፈራርሷል። ምንም የቀረ የለም። ትንሽ ነበር፣ እሱም በላይ 1-2 ኬንዳ ጨመሩልን። እሱም አልቻለውም ዋስ የሚገባብን እና ነፋሱም በጣም ኃይል።
ዜናዎቻችን ይቀጥላሉ። አዲሱ የትግራይ ጊዜያዊ አስተዳደር ከሚመለከታቸው አካላት ጋር በቅንጅት በመስራት የፕሪቶሪያው ስምምነትን ሙሉ በሙሉ በመተግበር የተሟላ ሰላም ለማረጋገጥ በቁርጠኝነት ይሰራሉ የሚል ተስፋ እንዳደረጉ የማይጨው ከተማ ነዋሪዎች ገለጹ። ህገ መንግስታዊ የትግራይ ግዛታዊ አንድነትን በማረጋገጥ ተፈናቃይ ወገኖችን በአፋጣኝ ወደ ቀያቸው ሊመለሱ እንደሚገባም ተናግረዋል። የአሰፋ አባይ ዘገባ ገብሩ ተክላይ ያቀርበዋል። አዲሱ የትግራይ ጊዜያዊ መስተዳድር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ተፈጻሚነት የራቀውን የፕሪቶሪያው ስምምነትን ሙሉ በሙሉ በመተግበር የትግራይ ህዝብ ሁለንተናዊ ቀውስ ይፈታሉ የሚል ትልቅ ተስፋ እንደጣሉባቸው ከጣቢያችን ጋር ቆይታ የነበራቸው የማይጨው ከተማ ነዋሪዎች ገለጹ። ነዋሪዎቹ አክለውም አዲሱ የተሾሙት ፕሬዝዳንት ከሚመለከታቸው ሀገር አቀፍም ሆነ ዓለም አቀፍ አካላትና ተቋማት ጋር በቅርበትና በቅንጅት በመስራት ህገ መንግስታዊ የትግራይ ግዛትን በማረጋገጥ አስከፊ ችግር ውስጥ የሚገኙ ተፈናቃይ ወገኖችን በአጭር ጊዜ ውስጥ ወደ ቀያቸው መመለስ ቅድሚያ ሰጥተው ሊሰሩበት የሚገባ መሰረታዊ ጉዳይ ነው ብለዋል። ጊዜያዊ መምሕዳር ካብ ተውዕሊ ፕሪቶሪያ መሰረት ካብ ልገበረ 2 ዓመት አቁጥር ይሎ በፕሪቶሪያው ስምምነት መሰረት ጊዜያዊ መስተዳድሩ ከተቋቋመ 2 ዓመት አስቆጥረዋል። ባለፉት 2 ወራቶች ህዝባችን በውስጡ እየተጨናነቀ ቆይቷል። አሁን አዲሱ ፕሬዝዳንት ከተሾሙ በኋላ ግን ህዝባችን በአጠቃላይ እኔም በግሌ ተደስቻለሁ። ከተፈናቀሉ 5 ዓመታት ሊሞላ የተቃረቡ ወገኖቻችን ወደ ቀያቸው እንዲመለሱ መስራት ይጠበቅበታል። የህዝቡ መሰረታዊ ጥያቄዎች በተግባር መፍታት ነው የሚያስፈልገው። ይህ ከተደረገ ህዝቡ ራሱ ከጊዜያዊ መስተዳድሩ ጎን ተሰልፎ አጋዥ ሚናውን ይወጣል። ተፈናቀልቲ መረበቱ ክምለስ ዓውይ ትጽቢት ይግበረሉ ማለት ኣብ ውዕሊ ፕሪቶሪያ ዝነበሩ ሕግታት ክትግበረሎም በፕሪቶሪያው ስምምነት ላይ የሰፈሩ ሁሉም ነጥቦች መተግበር አለባቸው። የትግራይ ህዝብ አሁን ከገባበት አዘቅት መውጣት አለበት። ቢያንስ ተፈናቃይ ህዝባችን ወደ ቀዬው ሊመለስ ይገባል። መሬታችን ዋስትናው መረጋገጥ አለበት። በትግራይ ያለው የረሃብ አደጋና ችግር መፈታት አለበት። ከጦርነቱ በፊት ወደ ነበረበት የተሻለ ሁኔታ መመለስ አለበት። ጊዜያዊ መምሕዳር ክሰርሖም ልግብኦም ኢልና እንሕዞም ቁጥር 1 ተመዛባላይና ላቦቱ መምላስ እዩ። ተመዛባላይና ላቦቱ መምላስ ትልተለና ስኡልኻ የትግራይ ጊዜያዊ መስተዳድር ሊሰራቸው ይገባል ብለን የምናስባቸው ጉዳዮች አንደኛው ተፈናቃይ ወገኖቻችን ወደ ቤታቸው መመለስ ነው። ወደ ቀዩ ሲመለስ የተሟላ ሰላም አግኝቶ ዋስትናው በውሉ መሰረት ተጠብቆ መሆን አለበት። የትግራይ ህገ መንግስታዊ ግዛት መመለስና መከበር አለበት። ወደ መደበኛ አስተዳደሩ መግባት አለበት። ተፈናቃዮችን ወደ ቤታቸው መመለስ ጊዜ ሊሰጠው የማይገባ ጉዳይ መሆኑን ያነሱት ነዋሪዎቹም ይህም ደህንነታቸውና ዋስትናቸው ባስጠበቀ በሰላማዊ መንገድ መከናወን ይኖርበታል ብለዋል። ንግግር ያለፈ ተስፋ ቃል ችግር ፈቺ ተግባራዊ እርምጃዎች በመውሰድ የትግራይ ህዝብን መታደግ እንዳለበትም ገልጸዋል። በሐጽር ጊዜ ተግባራዊ ልግበር ተስፋታት ተፈናቀልቲ ክጅምር ክኸልይዎ አውድ አመትስ ወላ መንገድ ተትውዕል አነ ደስታ አይخولልኝ በአጭር ጊዜ ውስጥ ተግባራዊ የሚሆን የተፈናቃዮች ተስፋ መፈጸም አለበት። የሚመጣው አመት ወደ ቤታቸው እየተመለሱ መንገድ ላይ ቢሆንም እኔ ደስ ይለኛል። ወጣቱ ህዝቡ በአጠቃላይ ከመስተዳድሩ ጎን ሆኖ ይሰራል። ህዝቡን መንሰይውን አጎኑ ካምኾን አዲ ውዕሊል ወሐሳብ ይለለን በተለይ ዛሐዚ ተሸይሙ ዝባዘለ ጊዜያዊ መንግስቲ አውይ ዕማም ካፍት ዝነበረ ዝተመሓየሸ ነገር ክንርእ ዘለና ንሕና በተለይ አሁን የተሾመው አዲሱ ፕሬዝዳንት ከነበረው የተሻለ ስራ ይጠበቅበታል። በአጭር ጊዜ መሰራት ያለባቸው ጉዳዮች አሉ። የተስፋ ንግግሮች ብቻ አንፈልግም። ወጣቱ ትውልድ እኮ በየበረሃው የሞተ ነው። ተስፋ ቆርጧል። ተፈናቃዮች በረሃብ በሕክምና እጦት ተበታትነው እያለቁ ነው። ይህ በትግራይ ታሪክ ይቅርና በዓለም ታሪክም ታይቶ አይታወቅም። መንሰይ እኮ ፈቅዶ እዩ ዝመውት ዘሎ ተስፋ ቆሪጹ እዩ ተመዛባልኮ ብጥሜት በሕክምና ፈቅዶ ዝዝፍዘፍ ዘሎ ተራእዩ ዘይፈልጥ እዩ ኣብ ትግራይ በቃ ይተራው ትግራይ ዓለም ተራእዩ ይፈልጠን ከምዛ አይነት ነገር ማለት እዩ። ጊዜያዊ መስተዳደሩ ችግር ፈቺ ተግባራዊ እርምጃዎች በወሰደ ቁጥር ህዝቡም ከጎን ሆነው አጋዥ ሚናውን ይወጣል ያሉት ነዋሪዎቹም ለሚያደርገው ጥረት ስኬት የፌዴራል መንግስት አደራዳሪ አካላትና ዓለም አቀፉ ማህበረሰብም አስፈላጊውን ትብብር ሊያደርጉ እንደሚገባም አመላክተዋል። አደራዳሪ አካላትና ዓለም አቀፉ ማህበረሰብ የፕሪቶሪያው ስምምነት እንዲደረስ የነበራቸው ሚና በተፈጻሚነቱ ላይም ሊያሳዩ ይገባል ሲሉ ሀሳባቸውን ያካፈሉን የማህበረሰብ ክፍሎች ገለጹ። የፌዴራል መንግስቱና ጊዜያዊ አስተዳደሩም እስካሁን ያልተተገበሩ የውል ወሳኝ ነጥቦችን ለመፈጸም በቁርጠኝነትና በቅንነት እንዲሰሩበትም ጥሪ አቅርበዋል። ርግበ ገብረትንሳኤ ተጨማሪ አላት።
የትግራይ ጊዜያዊ አስተዳደር ከፌዴራል መንግስቱ ጋር በመቀናጀት በቅንነትና በቁርጠኝነት ያልተፈጸሙ የውል ገጾች በተቻለ ፍጥነት ተግባራዊነት እንዲኖራቸው የሚያስችሉ እርምጃዎች በመውሰድ የህዝቡ ስቃይ የሚፈታ ተግባራዊ ስራ መስራት ይጠበቅባቸዋል ሲሉ ያነጋገርናቸው የማህበረሰብ ክፍሎች ይገልጻሉ። ፕሬዝዳንት ታደሰ ወረደ መምረጡ ደስ ብሎኛል። ከታደሰ ወረደ የሚጠብቃቸው የትግራይ ህዝብ በአግባቡ ከነጸጥታው ዋስትናው በተጠበቀ መሰረት እንዲመልስ ተፈናቃዮች ማለት ነው። የኢትዮጵያ መንግስት ደግሞ የትግራይ ህዝብ እንደ ኢትዮጵያዊ መሆኑ አውቆ ታጣቂዎችና ሰፈርተኞችን ጭምር እንዲያስወጣ ነው የምፈልገው ማለት ነው። በየበረሃው ተፈናቅሎ ነው ያለው፣ ተበታትኖ ያለው ቤተሰብ አንድ ቤተሰብ እንዲሰበሰብ ከተፈለገ ለዚህ መሀል አድርጎ የሚሄድ መንግስት ያስፈልገናል እና ከታደሰ ወረደ የምንፈልገው ለዚህ መሀል አድርጎ መታገል አለበት፣ መስዋዕት መክፈል አለበት። የህገ መንግስታዊ ስርዓቱ ምልሰት በሆነው በፕሪቶሪያው የግጭት ማቆም ስምምነት መሰረት ከዲዲአር ጎን ለጎን መፈጸም ያለባቸው ህገ ወጥ ታጣቂዎችና ሰፈርተኞች ከትግራይ ሉዓላዊ ግዛት የማስወጣት ጉዳይ በፍጥነት ተከናውኖ የትግራይ ሉዓላዊ ግዛት ተከብሮ ዋስትናው ባስጠበቀ መልኩ ተፈናቃዮች ወደ መኖሪያ ቀያቸው መመለስ በፍጥነት ተግባራዊ ሊሆን እንደሚገባም ጠቁመዋል። ተፈናቃዮችም ወደ ሀገራቸው እንዲገቡ ግዛታችንን ወደ ነበረበት ከውጊያ በፊት የነበረው ግዛታችን ወደ ነበረበት እንዲመለስ የትግራይ መንግስትና የመሀል ፌዴራል መንግስት እዚህ ላይ መሀል ሆኖ እንዲሰራ ነው የምፈልገው። ለዓላውነቱ መብቱ ጠብቆ ወደ ቦታው መስመለስ ካልሆነ ስንት ፎካሪ ስንት ትጥቅ ያለበት ሰው በሰፈረበት ሰዓት ተፈናቃይ ይመለስ ማለት ትክክል አይደለም። በዛ ላይ ደግሞ ዲዲአር ብቻ ነው የሚናገረው። ዲዲአር ትክክል አይደለም። ዲዲአር የትግራይ ህዝብ ሙሉ ዋስትና በተጠበቀበት ሁኔታ ሲመለስ ነው ዲዲአር የሚፈጸመው እንጂ ትግራይ በሶስት አራት አቅጣጫ ተወራ ባለችበት ሰዓት ዲዲአር ብቻ ማውራት ትክክል አይደለም ብዬ አምናለሁ። ከዛ ባሻገርም የህዝቡ ኑሮ ከከፋ ወደ ባሰ እንዲዳረግ ገፊ ከሆኑ ምክንያቶች አንዱ የስምምነቱ አንድ አካል የሆነው የመልሶ ማቋቋም ስራዎች በተገቢ ሁኔታ አለመከናወን ይጠቀሳል። ስለዚህ የሚመለከታቸው አካላት ለጉዳዩ አስፈላጊውን ትኩረት እንዲሰጡበትም ጠቁመዋል። ወጣቱን የስራ ፍላጎት እንዲኖረው ያው መንግስቱም መተባበር አለበት። ምክንያቱ ያው በስደት መሄድ የለበትም። ህዝቡን በስደት እንዳይሄድ ደግሞ አገሪቷን ጥሩ ሁኔታ ካላት ያው ወደ ስደት አይሄድም። ጥሩ ነገር ሰርቶ ጥሩ ደረጃ እንዲደርስ ይፈለጋል ማለት ነው። የጦርነቱ ፋይዳ ወይ ደግሞ ውጤት እስከ ስደት እየተሰደደ ነው። ስራ አጥቶ ወደ ሊቢያ ወደ ሳውዲ እየጠፋ ነው፣ ወደ ባህር እየጠፋ ነው። የኢትዮጵያ መንግስትም ወደ ትግራይ አቅጣጫ ማየት የተሳነው ይመስለኛል። ምክንያቱም የመልሶ ማቋቋሚያ የሚባለው ብር እስካሁን ወደ ወጣት አልደረሰም። ወደ ወጣት ካልደረሰ ደግሞ ዝሮ ጄኖሳይድ አሁንም እየተፈጸመ ነው ትግራይ ውስጥ ማለት ነው። ስለዚህ ወደ ቦታው እንዳይመለስ ተከልክለዋል። አሁን ፕሬዚደንት ሄደ፣ ፕሬዚደንት ተቀየረ፣ ለኛ ዋና ትርጉም ያለው አይመስልም ብዙም። ዋናው ግን ትኩረቱ ላይ ከተሰራ ነው እንጂ መቀየር ለኔ ትርጉም የለውም። አደራዳሪ አካላትም ሆነ ዓለም አቀፉ ማህበረሰብ አስከፊው ጦርነት እንዲቆም ምክንያት የሆነው የፕሪቶሪያው የግጭት ማቆም ስምምነት እንዲፈረም የነበራቸው ሚናና ጫና ለተግባራዊነቱም ሊያሳዩ እንደሚገባም አስተያየት ሰጪዎቹ ጥሪ አቅርበዋል። ከፕሪቶሪያ ውስጥ ውል ሲፈጸም ሲሰራ አግባብ አይደለም ብሎ መናገር ያለበት የአፍሪካ ህብረት ነው። የተደራደር ነው የተፈራረም ነው በዚህ መሰረት ነው። በዚህ መሰረት ሲሆን ደግሞ ትክክል ስላልሆነ በዚህ መሆን አለበት ብሎ ማረም ሲገባው ተመልካች ነው እስካሁን የነበረው ቢሆንም ነው። የፕሪቶሪያው ውል እንዲፈጸም ከሆነ አደራዳሪዎቹም ተደራዳሪዎቹም የገቡበት ቃል መፈጸም አለበት። የአውሮፓ ህብረት መቀሌ መደራሻቸው ነው የነበረው። ይሄ ሁሉ ፈረንጅ መቀሌ ሲገባ እስካሁን ምንም አንድ ውጤትም አልሰራም። ስለዚህ የአውሮፓ ህብረት የአሜሪካና የአፍሪካ ይሄን ህዝብ ወደ አልተፈለገ እልቂት እንዳይገባ በትኩረት መስራት አለባቸው ብዬ አምናለሁ። ከዚህ ጉዳይ ሳንወጣ በየመጠለያው አስከፊ ህይወትን እያሳለፉ ያሉት ተፈናቃዮች ክረምት ከመግባቱ በፊት በአስቸኳይ ወደ ቀያቸው ሊመለሱ ይገባል ሲሉ ያነጋገርናቸው የክልተ አውላዕሎ ወረዳ ነዋሪዎች ገለጹ። ተፈናቃዮቹ በአስቸኳይ ወደ ቀያቸው እንዲመለሱ ውሉን ያስፈጸሙ አካላት ጫና በማሳደር ተግባራዊ ስራ መስራት አለባቸውም ብለዋል። ይርጋ ተክለ ሚካኤል ተጨማሪ ይዟል።
በጄኖሳይዳል ጦርነቱ ምክንያት ከቀያቸው ተፈናቅለው በተለያዩ የትግራይ አካባቢዎች በመጠለያ ጣቢያዎች የሚገኙ ተፈናቃዮች የሰላም ስምምነቱ ሙሉ በሙሉ ባለመተግበሩና ወደ ቀያቸው ባለመመለሳቸው አሁንም መራራ ህይወት እያሳለፉ ይገኛሉ። ያነጋገርናቸው የክልተ አውላዕሎ ወረዳ ነዋሪዎችም የፕሪቶሪያው የሰላም ስምምነት ተፈናቃዮችን መመለስ አልተቻለውም ብለዋል። በመሆኑም ተፈናቃዮች አሁንም በየመጠለያው ለሰው ልጅ የማይገባውን ኑሮ እየገፉ ይገኛሉ ብለዋል። ክረምት ነው እየገባ ያለው። ያለፉ ክረምቶች ያሳለፍናቸው መከራና ስቃይ አይተናል። ዘንድሮም እንደገና ክረምቱን በመጠለያ የሚያሳልፍ ከሆነ አሳዛኝ ነው። አሁንም ደጋግመን የምንጠይቀው እነዚህ ተፈናቃዮች ክረምት ከመግባቱ በፊት በአስቸኳይ እንዲመለሱ ነው። በሁሉም የትግራይ አካባቢዎች የተፈናቀለ ወገናችን አለ። ተፈናቃዩ በየትምህርት ቤቱ በየመጠለያው እየተንከራተተ ነው ያለው። የፕሪቶሪያው ስምምነት ግን ይህንን ችግር እንዲቀርፍ ነበር የተጠበቀው። ውሉ ሙሉ በሙሉ ባለመተግበሩ ግን ህዝቡ በአሳዛኝ ሁኔታ እያለቀ ይገኛል። ውሉ በወረቀት እንጂ በተግባር የለም። ጦርነቱ መልኩን ቀይሮ ህዝባችን እያለቀ ነው ያለው። አንጻራዊ ሰላም ቢገኝም ተፈናቃዮቻችን በረሃብ በመጠለያና ሕክምና እጦት በየቀኑ እየሞቱ ነው ያሉት። የተገባው ቃል ለምን አይፈጸምም? ካብ ሀገሩ ካብ ዓዱ ተማዛቢሉ ከቀዬው ተፈናቅሎና ተሰዶ በየቦታው እየተንከራተተ ያለው ህዝባችን እያሳለፈው ያለው ህይወት እጅግ አሳዛኝ ነው። አሁንም ግን ዘንድሮም እንደገና 5ኛ ዓመታቸው በከንዳ ማሳለፍ የለባቸውም። የሚያሳዝን ህይወት እኮ ነው እየተመለከተን ያለ ነው። እነዚህ ተፈናቃዮች በረሃብ መጠለያና መድኃኒት ጦት ምክንያት እያለቁ ይገኛሉ ያሉት አስተያየት ሰጪዎቹ ሁሉም ሰብአዊነት የሚሰማው ድምጽ ሊሆናቸው ይገባል ሲሉም አስረድቷል። ተመዛበልትና ቅድም ክረምት ናቦቶም ዝመለሱሉ ዕድል ግን አይኮን። ተፈናቃዮች ክረምት ከመግባቱ በፊት ወደ ቀያቸው እንዲመለሱ ማንም ሰው ጫና ማድረግ አለበት። እነዚህ ተፈናቃዮች ድምጽ ልንሆንላቸው ይገባል። ከቤት ተፈናቅለ የምታሳልፈው ህይወት ምን ያህል ከባድ እንደሆነ ማንም ሰው የሚረዳው ነው። ስለዚህ ማንም በሀገሪቱ ያለው ሰው በሰብአዊነት እንዲመለስ የቻለውን ማድረግ አለበት። ተፈናቀልቲ ይጸንትለው ተፈናቃዮች እያለቁ ነው ያሉት። በረሃብ በመድኃኒትና መጠለያ እጥረት እየሞቱ ነው ያሉት። የፌዴራል መንግስትም ችግሩን በደንብ እያወቀ ዝም ብሏል። የትግራይ ህዝብ እኮ የኢትዮጵያ አካል ነው። የፌዴራል መንግስት ግን እንደ ህዝቡ እያየው አይደለም። በሌላ መንገድ እንዲጠፋ በግልጽ እየተሰራ ነው ያለው። ለምን እንዲህ ይሆናል? ካፍቱ ኩናት ከጦርነቱ የከፋ ህይወት እኮ ነው እየተገፋ ያለው። በየቀኑ እየሞቱ ያሉ ወገኖች እኮ ቁጥራቸው ቀላል አይደለም። የሚጠይቃቸውም የለም። ድጋፍ የሚሰጡ ግብረሰናይ ድርጅቶችም የሉም። ስለዚህ እነዚህ ወገኖቻችን ምን እንዲሆኑ ነው እየታሰበ ያለው? ስምምነቱ ለምን እንደተፈጸመ ጥያቄ የሚያነሳ ነው። የፕሪቶሪያው የሰላም ስምምነት በዓለም ማህበረሰብ ፊት የተደረገው ነው ያሉት ነዋሪዎቹ፣ በመሆኑም ስምምነቱ ያስፈጸሙ አካላት ተግባራዊነቱ በመሬት ላይ ወርደው በመከታተልና ተደራዳሪዎች ጫና በማሳደር ተፈናቃዮች ወደ ቀያቸው እንዲመለሱ በትኩረት መስራት አለባቸው ሲሉም ጥሪ አቅርበዋል። ናይ ደጋ አካላት ውን ያረሙ ውሉ የውጭ ታዛቢዎችና አደራዳሪዎች የነበሩበት ነው። ውሉ እንዲፈጸም ጥረት አድርገዋል። ነገር ግን ተግባራዊነቱ በመሬት ላይ ወርደው መከታተል አልቻሉም። ስለዚህ አሁንም ስምምነቱ ሙሉ በሙሉ እንዲተገበር በተግባር ጫና ማሳደር አለባቸው። የፌዴራል መንግስትም የትግራይ ህዝብ ችግር እያየ ዝም ማለት የለበትም። የገባውን ውል ሳያሸራርፍ መተግበር ይገባል። ዓለም ተፈልጦ ድርድር ይናገርና የዓለም ማህበረሰብ በሙሉ የሚያውቀው ስምምነት ነው የተፈረመው። የፕሪቶሪያው ውል የአፍሪካ ህብረት፣ የአውሮፓ ህብረት፣ አሜሪካና ሌሎች ባሉበት ነው የተፈረመው። እውነት ነው ድርድር እንዲካሄድ ጥረት አድርገዋል። ከስምምነት በኋላ ግን ተፈጻሚነቱን አልተከታተሉትም። ስለዚህ አሁንም እነዚህ አደራዳሪዎች ስምምነቱ ሙሉ በሙሉ እንዲተገበር ጫና ማሳደር አለባቸው። የትግራይ ግዛታዊ አንድነት ተመልሶ ተፈናቃዮች ከክረምቱ በፊት እንዲመለሱ ተግባራዊ ስራ መስራት አለባቸው። የፌዴራል መንግስትም ይህንን ከራሱ አልፎ ለሀገሪቱም የሚተርፍ ሀብት እያለማ የነበረውን ህዝብ ለመመለስ የሌሎች ትዕዛዝና ጫና መጠበቅ የለበትም። በአስቸኳይ ህዝቡን ወደ ቀዬው ሊመልሰው ይገባል። ተናጊሮም ይም ለበቦቶን ከይዶም በይ አደራዳሪ አካላት ውሉን ከተፈራረሙ በኋላ ተግባራዊነቱ አልተከታተሉትም። ህዝቡ በችግር ላይ እንዳለ በመሬት ላይ ወርደው መታዘብ ነበረባቸው። ስለዚህ አሁንም የተገኘውን አንጻራዊ ሰላም እንዲቀጥል የሚታሰብ ከሆነ ተፈናቃዮች ወደ ቀያቸው ሊመለሱ ይገባል። ወደ ዓለም አቀፍ ዜናዎቻችን ስንሻገር የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሓኖም
ድጋፍ ሰጪ ሀገራት ለከፋ የጤና ቀውስ ሊዳረጉ እንደሚችሉ አስጠነቀቁ። ድርጅታቸው ከድጋፍ ሰጪ ሀገራት ሲያገኘው የነበረውን ድጋፍ እንደሚቀጥል ጥረት እያደረገ እንደሚገኝ የገለጹት ዶክተር ቴድሮስ ይሁን እንጂ ዋናው ቁልፍ ጉዳይ ሀገራት በራሳቸው ጥረት የጤና አገልግሎት ስርዓት ሊያሳድጉ ይገባል ብለዋል። ዘቴሌግራፍ እንደዘገበው የሕክምና ድጋፎችን መቋረጣቸውን ተከትሎ በጤና ስርዓቱ ላይ ያደረሰው ጫና አስመልክቶ የዓለም ጤና ድርጅት ከ100 ሀገራት የሰበሰበውን መረጃን በትላንትናው ዕለት ይፋ ያደረገ ሲሆን መረጃውን እንዳመላከተው ከ4 ሀገራት 3ቱ ከባድ የጤና ቀውስ ሲገጥማቸው አንድ ከ4ቱ ሀገራት ደግሞ የጤና ተቋማት እስከ መዝጋት እንደደረሱ ዶክተር ቴድሮስ አመላክተዋል። የዓለም ጤና ድርጅት ዋና ደጋፊ የነበረችውን አሜሪካ ካለፈው ጥር ወር ጀምራ ድጋፍ እንዲቆም የወሰነች ስትሆን እስካሁን 83 ከመቶ ለውጪ የምትሰጣቸውን ድጋፎች ማቆሟን ተከትሎ ለደሃ ሀገራት የጤና ቀውስ ማስከተሉን ዘቴሌግራፍ ዘግቧል። በመጨረሻም እስራኤል በጋዛ መኖሪያ ቤቶች ላይ በፈጸመችው የአየር ጥቃት ከ29 በላይ ፍልስጤማውያን መገደላቸውን ተገለጸ። እስራኤል በጋዛ ዳግም ጦርነት መክፈቷን ተከትሎ የጦርነት ቀጠናውን እያሰፋች በመሆኑ በጋዛ ነዋሪዎች የሚደርሰው ስቃይ ከቀን ወደ ቀን እየተባባሰ መሆኑን ገልፍ ታይምስ የተባለ ድህረ ገጽ ዘግቧል። እስራኤል በትላንትናው ዕለት በፈጸመችው የአየር ጥቃት ሴቶችና ህጻናት የሚገኙባቸው ፍልስጤማውያንን መገደላቸውን ነው ዘገባው ያመላከተው። በጥቃቱ ከ12 በላይ ሰዎች መቁሰላቸውና በርካቶች ደግሞ አሁንም በፍርስራሽ ህንፃዎች ውስጥ እንደሚገኙ የጋዛ ጤና ሚኒስቴር ዋቢ አድርጎ ገልፍ ታይምስ ዘግቧል። የእስራኤል ጦር በበኩሉ እንደ አንድ ማንነቱ ያልታወቀ ከፍተኛ የሐማስ አመራር መምታቱን ባወጣው መግለጫ ገልጿል። የጋዛ የጤና ባለሙያዎች እንደገለጹት ደግሞ በሌሎች የጋዛ አካባቢዎች እስራኤል ባደረሰችው ጥቃት በአጠቃላይ በአንድ ቀን ብቻ ከ38 በላይ ዜጎችን መገደላቸውን አስታውቋል። የእስራኤልና ሐማስ ጦርነት ከተጀመረ አንስቶ ህጻናትና ሴቶች የሚገኙባቸው ከ50 ሺህ በላይ ፍልስጤማውያን መገደላቸውን ገልፍ ታይምስ ዘግቧል። ተመልካቾቻችን የሰዓቱ ዜናዎቻችን በዚህ ቋጨን። ለነበራችሁ ጊዜ እናመሰግናለን። ጤና ይስጥልኝ።